ልጇ መድኃኒዓለም ኢየሱስ ክርስቶስ እሷን መወሰን መመጠን የሚችለው እሱ እያለ ልጄ ሳለኝ ብላ ስትፈቅድል ራሱ ከባድ ስሜት አለ። ትልቁ ህልሜ እግዚአብሔርን ፍለጋ ነው። እውነት እግዚአብሔር መጽሐፍ ቅዱስ ላይ እንዳለ እውነት እንደሚነገረው ያደርጋል። ስዕል ስዕሏ ታወራኛለች። በስዕል እንደማገለግላት ሰማቷን ተነገረ። የገጠር ልጅ ባልሆነም ከተማ ውስጥ ብወለድም የገጠርን ህይወት ግን ኖሬዋል። ሴት ልጅ ማማለል ወንድ ነው ብዬ አላስብም። እሺ የማማለል ፍላጎቱም የለኝም። ብዙ ሰዎች ወይ አንደበታቸው አፋቸው ትክክል ያልሆነ ሆነው ወይ ንግግራቸው ትክክል ሆነው የሆነ ነገራቸው ግን ጥሩ የሆኑ ሰዎች። የሰው ልጅ ትልቁ ቁልፍ ከእግዚአብሔር ጋር ያለው ማገናኘት የሚገናኘው ነገር እምነት ላይ መስራት። ያው በእርግጥ እኔ እወዳታለሁ ለማለት ይከብደኛል። እሷ ትወደኛለች ብዬ በገልጸው ይሻላል። ምክንያቱም እኔ እወዳታለሁ ብል ብዙ ነገሮች የጽዱ ወይ ደግሞ የተስተካከሉን እሷን ደስ ማሰኘት አለብኝ ብዬ አስባለሁ። እሷ ግን ከነ ኃጢአቴ ከነ በደሌ ከቀን ቀን ሳልሻል ሁሌ በቃ እንዴት ነው እናት አንተን እየሳሳች እንደምትመለከት ሁሉ ልጄ ይቀየራል እያለች የምትወደኝ እሷ ናት። ስለዚህ ከኔ በላይ ስለ እሷ ባወራ የተሻለ ነውና በእኔ ፍላጎት በእኔ ሀሳብ ሳይሆን እንዴት ነው እናት ራሷን አሳልፋ ሰጥታ አንተ ማትመጥን ማትችል አንተ ልኬቷን መወሰን ማትችለው ልጇ መድኃኒዓለም ኢየሱስ ክርስቶስ እሷን መወሰን መመጠን የሚችለው እሱ እያለ ልጄ ሳለኝ ብላ ስትፈቅድል ራሱ ከባድ ስሜት አለው። እኔ ልሳልሽ ብያት ሳይሆን እናቴ ራሷ በፈቃዷ እንድስላት አዛኝ ነው እንግዲህ የሰራዋትና እንዲሁ በቀላል የመጣ ነገር አይደለም። እንዲሁ ወይ ደግሞ በድፍረትም የመጣ ነገር አይደለም። ብዙ ጊዜ መጽሐፍ ቅዱስ ላይ የተጻፉ ታሪኮችን እሰማለሁ አያለሁ። ልጅ እያለሁ ያው ያደኩት ስፖርት ክለብ ውስጥ ነው፣ ሰርከስ ቲም ውስጥ። ከዛ ወጥቼ አብዛኛው ጊዜ የሚሄደው ቤተክርስቲያን ምህላ መስማት ነው። ምህላ በምሰማ ሰዓት ምናልባት ዛሬ ባለንበት ምህላ የአሁኑ ወጣት ይሄድ አላውቅም። በዛን ጊዜ ግን እኛ በቃ ያው ክፍለ ሀገር ይርጋለም ውስጥ ነው ተወልጄ ያደኩትና የሆነ ግንድ ስር ቁጭ ብዬ ብቻ እሰማዋለሁ። በደንብ ነው የምሰማው። ትልቁ ህልሜ እግዚአብሔርን ፍለጋ ነው ማለት ይሄ እንዴት ነው አንዳንዴ ኤክስፐሪመንት የምታደርገው ነገር አለ አይደል? እውነት እግዚአብሔር መጽሐፍ ቅዱስ ላይ እንዳለ እውነት እንደሚነገረው ያደርጋል፣ ይፈጽማል፣ እውነት መልስ ይሰጠኛል ብዬ እሰማለሁ፣ ቼክ አደርገዋለሁ ማለት ነው። በዛ ህይወት ውስጥ በዛ እድሜ እንግዲህ ያንን ነገር ፈልገው ስለነበር መጽሐፍ ቅዱስ ላይ አንዳንዴ ልብ ወለድ የሚመስሉ እውነተኛ ታሪኮች ለምንድን ነው በእኛ ህይወት ውስጥ የማይፈጸሙት? ለምንድን ነው የማይሆኑት? እግዚአብሔር ትላንት ብቻ ሳይሆን ዛሬም ታምር ይሰራል የሚለውን እምነት መፈለግ ጀመርኩ ማለት ነው። ስለዚህ በቤተሰብ ውስጥ ያለ ነገር አለ። ይሄ ኢኮኖሚካሊ የቤተሰብ ዝቅተኛ ወይ ድሃ በሚባል በማህበረሰብ አስተሳሰብ ውስጥ ያለ በአብዛኞቹ ኢትዮጵያውያን አኗኗር የምንኖረው ህይወት አለ። ስለዚህ እኔን ሰምቶኝ ምን አለ እንደው ከቤት ውስጥ ትንሽ ታላቅም ስለሆንኩኝ ከኔ በላይ አንድ እህት ታላቃለች። ኢኮኖሚካሊ ከፍ አድርጎኝ እናቴን ነው ያገዝኳት፣ አባቴን ባሳረፍኩ ብዬ እመኝም ስለነበር ለጥያቄዎቼ መልስ ፍለጋ እግዚአብሔር ጋር ቀርብ ነበር እና ያንን በማደርግበት ህይወት ውስጥ ነው እንግዲህ ከብዙ ድካም በኋላ ለመጀመሪያ ጊዜ በጣም የሚገርመኝ አንድ ወጣት ነበር ያገኙት። ልጁ ምን ልበል አንዳንዴ ከሐዋርያቶች አንዱ ይመስለኛል። አይ ይመስለኛል ያልኩኝ አይ ምን መሰለህ፣ ለምሳሌ አሁን ጺም የለኝም፣ አንተ ጺም አለ። የልጁ የጺሙ ልስላሴ ወይ ሉጫነት፣ የፊቱ አቀማመጥ ልክ ቤተክርስቲያን ውስጥ የሐዋርያቶች ስዕሎች የሚሳሉት አለ በቃ ቁጭ መልኩ እሱ ነው ይመስለኝና ከሐዋርያቶች አንዱ ነው ይመስለኝ። እና ያ ልጅ ድንገት ሰው አስተዋወቀኝ። ሰው ሲያስተዋወቀኝ ልጁ ምን አይነት ጸጋ አለው መሰለ፣ በጣም የጸሎት ህይወት ስላለው እንደዚህ አንተን አይቶ የሆነ ነገርን ይነግርሃል ማለት የእግዚአብሔር መንፈስ ቅዱስ ጸጋ ያደረገልሽ። እኔ በዛን ሰዓት በስፖርት ቤት ውስጥ በማደጌ የሆነ የድብድብ መንፈስ አለብኝ። ወደ ፊልሙ እንመጣለን። ስደባደብ ሰው ለማጥቃት ሳይሆን የፊልም ላይ ያየሁትን ነገር አፕላይ ለማድረግ ወይ ለመሞከር ስለማስብ ነው። ልጁ ያንን ሁሉ የኔን ነገር ትቶ ከብዙ ሱሰኛ ከሚባሉ ልጆች ጋር ሳልፍ ያውቃለሁ። ከሚቀሙ ከሚጠጡት ጋር በጣም ጩጮ የሆኜ ነው እንግዲህ መለከና ብቻ የአካባቢ ልጆች ወዱኝ ነበር። ከትልልቅ ልጆች ጋር ነው ማሳልፍ አብዛኛው ጊዜ። እሱ ግን እንዲያየኝና ይሄ ልጅ አለ በቃ የገዳም ህይወት አለው አለ። እኔ ስቲል ነው የማይገባኝ ነገር። አይኔን በደንብ አየ። እቺ አይንክ ግን አንዳንዴ እንደዚህ ባትሆን ጥሩ ነበር አለኝ። ማስታወሰው ምን እንደሆነ አልገባኝም። እውነት ለመናገር እኔ ይሄንን ነገር ቼክ ያደረኩት ምን መሰለህ፣ ኢንዱስትሪ ውስጥ ከመጣው በኋላ በአይኔ ምክንያት የመጡልኝ መረጃዎች ስለነበሩ እግዚአብሔር ነው የሚያውቀው። እንግዲህ እንዲህ ስታኝ ለምሳሌ ምን ልበል አንዳንዴ አይወራም አይደል? መቼም አይወራም ስል
ሴት ልጅ የማማለል ወንድ ነኝ ብዬ አላስብም። እሺ የማማለል ፍላጎቱም የለኝም። ግን ብዙ ጊዜ ሴቶች ከኔ ጋር ቁጭ ብሎ በሚያወሩ ሰዓት አትኩሮ በሚያዩኝ ሰዓት እንዲሁ ይሄ በፍቅር የመሸነፍ የመውደቅ እድል በጣም ገጥሞኛል። ለካሱ ያን ያነሳው አንተ አንዳንዴ ባላሰብኩ መንገድ ሰው ልታስት ትችላለህ። ሰው ሊወድቅብ ይችላል ባለባበስ በሆነ ነገር። ያንን ነገር አላቅም፣ ግን ከሆነ ጊዜ በኋላ ኢንዱስትሪ ውስጥ የገጠሙ ነገሮች እሱ ነው። እንዴት መሰለ እኔ በጨዋነት ነው ማየው። መንፈሳዊ ፍቅሩ አለኝ። በእናቴ የተሰበርኩ ሰው ነኝ። ምን ልበል፣ እለት እለት እያጠፋ እግዚአብሔር ይቅር ሲል ይሰብራል። የበለጠ ነው የሚጎዳ። አይቀጣኝም እንዴ ስትል ለእኔ የመቤታችን እንደዛ ናት። እለት እለት እሷን ደስ ባላሰኛት ግን እለት እለት ፍቅሯ የሚጨምርልኝ ሰው እንኩኝ ማለት ነው። ስቲል ነው በእርግጥ እንደዛው ነኝ። ግን በቃ ያ ስሜት ውስጥ ኖሮ ሰውን በፍቅር በትህትና ስታይ ሰው ግን የመጣል ነገር ይመጣል። አብዛኛው ሰው ቢለኝ ለምሳሌ አሁን አይኔ ስተው የደፈረሰ ነው። ግን በቃ ይሄ አይን ምናምን እንዲያደርገኝ ምናምን የሚባል ሀሳብ ሲመጣ መስታወት ያለው ማለት እንዲ እኔ አይኑ ያምራል ሰው ሲባል ማቀው ይሄ አይኑ ጎላ ጎላ ያለ ነጣ በቃ እንዳለ እንደዛ መጠበቁ። አንድ ጊዜ አንድ ጓደኛዬ መስሎ ሰው ምን አደረገኝ፣ ፕሮዳክሽን ላይ የነበረ ነውና እስቲ እዛ ጋር ቁጭ በላለኝ። ብዙ ጊዜ አብረን ነበር የምናድረውና እስቲ እዛ ጋር ቁጭ በላልና ሊስቲ ምናምን ብሎ ተመስቶ ያኛል። እና ለካሱ እሱም የሰማው ነገር አለ። እግዚአብሔር ይመስገን ደስ የሚለኝ ይመስል አልወደኩም። አለመውደቄን ወደዋለሁ። ያው ስለ መውደቅ እኮ አይቀርም፣ ግን የወደኩባት ሴት አሁን ባለሁበት ህይወት ውስጥ ያለች ለኔ እናት የሆነች ሴት ነው። ያው ምን ልበል አሁን ያለሁበት ስለ ያው ዲቴል ብዙ ፐርሰናል ህይወቴን ባላወራም እያወራው ስመጣ ግን የወደኩባት በትዳር ውስጥ ነው ያለሁት። ለእሷ ነው የወደኩት። እሱ ነው ደስ የሚለኝ አለኝ። እኔ ስለ እኔ ኤክስፕሌን ያደረኩበት መንገድ ምንድን ነው? ይሄ ትኩረት አድርጊ ሴትን ለማማለል ማሰብ ሰው አይደለሁም። ቁም ነገር አይደለም። ከልቤ እግዚአብሔርን ከልጅነት የምፈልገው ሰው። ለምሳሌ ስለ አባታችን ስለ ቅዱስ ንጉሥ ዳዊት ታሪክ ሲሰማ በልጅነቱ እረኛ እንደነበር ሰማ። እኔም እረኛ ነበርኩ። ስለ ቤት ውስጥ እንስሶች አሉ፣ ከብቶች አሉ፣ ምናምን ፍየል ብዙ ነበሩ። ብቻ ሳላስበው ያን ህይወት ግን እኖረው ነበር። ደስ ይለኝ ነበር። በተቻለኝ አቅም ከኃጢአት ለመራቅ በጣም እጥር ነበር። በሆነ ሳሌ ከእንደዚህ አይነት ህይወት ውስጥ አንዳንዴ የገጠር ልጅ ባልሆነም ከተማ ውስጥ ብወለድም የገጠርን ህይወት ግን ኖሬዋለሁ። የ6 ሰዓት መንገድ ገጠር ውስጥ ሄጄ የማላቅበት ቤት አድራለሁ። ሳምንት 2 ሳምንት ሲዳማ ክልል ውስጥ ኖሬ እወጣለሁ። እንዲሁ በቃ አንደኛ በእምነት ነው። አሁን ባለው ፖለቲካ ነገር አሳሰብ ጥሩ ይሁን አይሁን አላውቅም። ሰዎቹም ይወዱሃል እንደ ልብ የሚቀበሉት፣ እንግዳ መጣ ብሎ አገርህን አጥቦ ነው የሚቀበሉት። የለውም በቃ እኔ እንደዛ ላይፍ አንድ ቤት ካደርኩ ሌላ ቤት እያልኩ እሄዳለሁ። ስፖርት ሰራ በቃ በአየር ነው ይሄ ልጅ የሚሄደው ነው የሚባለው። አየር የሌለው ሲሉኛል እነሱ በአየር ላይ ተገልበጥልን ስራ ነው የሚሉትና እንደዚያ ነገሮችን እያሳለፍኩ ነበር። መካር ነው። ግን ኢንዱስትሪ ውስጥ ስመጣ ግን አሁን ያልኩ ነገሮችን እድሜም ወደ ጉርምስና ህይወት ውስጥ ስለመጣሁ ይገጥሙኝ ነበር። እነዛ ነገሮች ግን አልቀበላቸውም፣ አልወዳቸውም። የሚገርም እንደዛ ሲመጣ አብዛኛው ጊዜ የሚገጥመኝ እህት አድርጌ ገዳም የማስገባት ህይወት ነበር እና በዚህ ጉዳይ ላይ እንደውም የተወሰኑ ጓደኞች ይበሳጩብኝ። ያው አንዳንዴ ኢንዱስትሪ ውስጥ የተለመዱ ነገሮች አሉ። አለመብሰልህን፣ አለመሰልጠንህን በየትኛው ሳይድ ነው ለመጀንጀን የምችለው ነው ትልቁ ጥያቄ። ልጀንጀን ብዬ ልሞክር እንኳን ብሎ ሳስብ እግዚአብሔር ነው የሚቀድምብኝ፣ መሰረቴ ነው። በእግዚአብሔር ስም ደግሞ መጠቀም አልፈልግም። አይነው ልክ ነው። እንደዚህ ነገሮች በጣም ይበዛሉ። ጥንቃቄ ግን ይፈልጋል። ማለት ከባድ ኃጢአት በእግዚአብሔር ስም እንደመነገር ነው የምቆጥረው። በጣም ጥንቃቄ ይፈልጋልና ይሄ ልጅ እንደዛ አለኝ። ወጣው ያው ገባ ወጣ እያለን የምናወራው። ከዛ ምንም ማውቀው ነገር የለም። ብቻ የጸሎት ህይወት አስተማረኝ፣ እንዴት መጸለይ እንዳለብኝ አሳየኝ። አንዳንዴ ህጉን ጠብቀ የምትጸልየው ጸሎት አለ፣ ህጉን ደግሞ ጠብቀ ማትጸልየው ጸሎት አለ። የኔ አብዛኛው የጸሎት መንገድ የነበረው ከህግ ውጭ ሆነ ነበር። ከህግ ውጭ ማለት ለምሳሌ ወይ ውዳሴ ማርያም ድገም፣ ዳዊት ድገም፣ እነዚህ ቋሚ ቤተክርስቲያን ውስጥ የምታገኛቸው ሌሎችም የቅዱሳት መጻሕፍት አርጋኖ ሌሎች አሉ አይደል? እነዚህ መሰረታዊ የሚባሉ ቤተክርስቲያናችን የምንጠቀማቸው የጸሎት መጻሕፍቶች ናቸው። አባቶች ከፍቅራቸው የተነሳ የደረሷቸው የጸሎት መጻሕፍቶች ናቸው። እነሱ የደገሙትን፣ እነሱ የጻፉትን፣ እነሱ በጸሎት ብቃት የደረሱበትን ከነሱ በረከት አግኝተን እኛም እንደነሱ እንድናወድስ የተዘጋጀበት። ከኔ በተሻለ ሊቃውንቱ ደግሞ በተሻለ መንገድ ይገልጹታል። ግን የኔ ጸሎት የነበረው እንዴት መሰለ? ይሄ አንዳንዴ እናቶች በየዋናት ሲደፉ የነበሩትን ጸሎት አይተህ ከሆነ እንዲህ ብለው መጥተው እንደሚደፉት ማለት ይሄ እንዴት ልበለ ቃላት ላይ መረጣ የማያደርጉት አይነት ጸሎት። ትልቁ ነገር እምነት ነው እግዚአብሔር ጋር የሚያገናኝ። ለምሳሌ እኔ አሁን በመንፈሳዊ ህይወት ከኔ በተሻለ የተማሩ ጓደኞቼ አስታውሳለሁ የነበሩ በሆነ አጋጣሚ እግዚአብሔር ሳይገባኝ መርጦኝ
አውደ ምሕረት ላይ ቆሜ እንድሰብካችሁ ተደርጌ ነበር እና አላወቁም። የዕለቱን ትምህርት የሚያስተምረው እኔ እንደሆንኩ ሲነገራቸው የደነገጡት ድንጋጤ ከአጥር ዘሎ የሚያስወጣ ነበር ስሜታቸው ላይ። በጸጋ ነበር ማስተምረው። ገዳም ውስጥ ይርጋለም አርሴማ ብዙ ሲሰብክ ያለው ያው ውስጥ አብዛኛው ጊዜ ባልሰብክም ያው ለ2 ዓመት እዛ ነው የኖርኩት። እኔ የተፈጠርኩበት ዳግም እዛ ነው። ያው የልጁ ታሪክ ላይ ስመጣለህ ማለት ነው። ስለዚህ የልጁ ታሪክ አሁን ለምሳሌ ላይ የፈለኩት ያን የጸሎት ህይወት ሲያስተምረኝ እግዚአብሔር ሊያወራኝ እንደሚችል እግዚአብሔር በተለያየ ህልም ሊነግረኝ እንደሚችል ነገረኝ። አንዳንዴ የልጅነት አይምሮ ነው ወደዋለሁ። ይሄ ንጽህና ያለበት አይምሮ ማለት ነው። የቤት ኪራይ እንዳሆነ የለብህም፣ የኑሮ ጫና የለብህም፣ ምንም የሚያሳስብ ነገር የለም። የምትበላው የምትጠጣው አታስብ፣ የምትለብሰው አታስብ። ምክንያቱም እናትና አባት ይጨነቁላል ስለሱ። ልክ እንደ ኤሌመንታሪም ተማሪ ልትለው ትችላለህ። ከእግዚአብሔር ጋር ትምህርት እንደማማማር ልታደርግ የምትችለው ንግግርህን ማለት ነው። በዛን ሰዓት ከልቤ እግዚአብሔርን መጠይቀው አንተ እኔን ከፍ አድርገኝ፣ ምረጠኝ። ለምንድን ነው በሰዎች ፊት እንድደንስ ፈቅደልኝ ነው? ይሄን ትልቁ ጥያቄ። ሰርከስ ቲም ውስጥ ጎበዝ ዳንሰኛ ነኝ፣ ብዙ አይነት ዳንስ እችላለሁ። ያንን ህይወት አልወደውም ነው ብለው በቃ ለምንድን ነው ማትመርጠኝ? ሊቃውንትን ሳይ፣ ዘማሪን ሳይ፣ ዲያቆናትን ሳይ ቀናለሁ በቃ እና ባትመርጠኝ ነው እላለሁ በቃ። ያንን ነው ትልቁ ጥያቄ ማቀርብለት ነበር። ከዛ በሆነ አጋጣሚ ብቻ ሰማዕቷ ቤተክርስቲያን ቅድስት አርሴማ የዛን ሰዓት አልመጣችም። ብቻ አለች ተብሎ ሰው ነገረኝ። እንደው ብትሄድ እኮ እሷ ትሰማለች አሉ። እሺ ብዬ ሄድኩኝ። ከልጁ ጋር የጸሎት ህይወቴን አስተምሮኛል። ሄድኩኝ። በቋሚነት የጸሎት ቤት አዘጋጀው። ጸሎት ማድረግ ጀመርኩኝ። እዛ ጸሎት በማድረግ ሰዓት የተለያዩ ህልሞችን አይ ነበር። በፊት ከማያቸው ህልሞች የተለዩ ህልሞች፣ ደሳስ የሚሉ ብቻ መልእክት ያላቸው ቁም ነገር ያላቸው የሆነ ዝም ብሎ ቀዠት ያልሆኑ እውነት የሚሆኑ። ለምሳሌ ልክ አንተን አግኝቼ አሁን ያለሁበት ሳይሆን የዛን ሰዓት ነገር ተገናኘን በሆነ ጉዳይ ለኔ ጥሩና መጥፎ እንደሆን ካያለው በቃ የቱ ጋር ልትጎዳኝ እንደምችል የትኛው ጥሩ እንደሆን ካቅ ነበር። አንዳንዴ ጥሩ እንደሆን ካውቄ አንተ ቀርቤ እድሎች ሰጥ እችላለሁ መጥፎነትን እያሳየኝ በጥሩነትን አንዳንዴ መጥፎነት አልፎ ጥሩ የሚመጣበት ታይም አለ። አንዳንዴ ደግሞ አድካሚ ያሰልች ሆነክ ጥሩነትን እስካገኘው ጠብቀሃለሁ። ከዛ አገኘዋለሁ። እግዚአብሔር ያው ልብና ኩላሊትና ደም የሚመረምረው ብዙ ሰዎች ወይ አንደበታቸው አፋቸው ትክክል ያልሆነ ሆኖ ወይ ንግግራቸው ትክክል ሆኖ የሆነ ነገራቸው ግን ጥሩ የሆኑ ሰዎች አሉ። እና በዛ ያንን ነገሮችን ማግኘት ጀመርኩኝ፣ ለውጦች ማየት ጀመርኩኝ። ከዛ እዛ ሲሄድ ግቢው ሲሄድ ሰማዕቷ ጋር የታለች ሰማዕቷ ያሉት? ሰማዕቷ እኮ አለች አሉ። እኮ እኔ ማለት ልሰግድ ፈልጌ እኮ ወይ ቃል ኪዳኑ ታቦት ማረፊያ ወይ ቤተክርስቲያን ወይ መቃኙ እንኳን የለም። የቱ ጋር ነው ስል አለች፣ በመንፈስ አለች፣ እዚሁ ናት ምናምን ብሏል። ባዶ ሜዳ እያለ ነው የገባሁት እኔ ልልም። እሺ አልኩ፣ በቃ አመንኩ። የሚገርም ማመን ምን እንደሆነ አላውቅም፣ ብቻ ማመን ላይ እሰራለሁ። የሰው ልጅ ትልቁ ቁልፍ ከእግዚአብሔር ጋር ያለው የሚገናኘው ነገር እምነት ላይ መስራት፣ ማመን። ዝም ብሎ ድፍን ማመን ታውቃለህ፣ ዝም ብሎ በእግዚአብሔር ዝም ብለህ ማረፍ ማለት ነው። አመንኩኝ። ባዶ ሜዳ ላይ ባዶ ስፍራ ሰገድኩኝ፣ አለቀስኩ፣ ጸሎት አድርጌ። እውነት ሰማዕቷ ትሰሚያለሽ አልኳት። እኔ አላቅሽም፣ በቅርቡ ነው ያወቅኩሽ ራሱ። እውነት ትሰሚኛለሽ? ምንድነው ግን እኔ የምሆነው? ምንድነው ወደፊት ህልሜን? እንደው ዝም ብዬ እኮ ነው መማረው አልኳት። ምንድነው አልኳት። እዛው ግቢ ውስጥ ነው እንግዲህ እንቅልፍሽን ልብ ያደረገኝ፣ ደከመኝ። የሆነ ሰንበሌጥ ነበር ቤተክርስቲያን ይሰራበታል የተባለበት ቦታ ላይ የዛሬ የገዳሙ አስተዳዳሪ የእሱ ባለቤት የእሳቸው ባለቤት ማለት ነው ሰጥቷል። በእርግጥ አሁን የእሱ ያልኩት የዛን ሰዓት እኔና እሱ ጓደኛ ነበር። እሱም እንደኔ ምመን ስለ ጓደኛዬ ነው ኖርማሊ እንደምመን ነው ሁለታችንም። በክህነትም ነው ለላይ የፈለኩት ወንድሜ እየተባባለ የምናወራው ነው። አሁን አባቴ ልዬ ላወራው እችላለሁ። ለላይ የፈለኩት ወጣት ነው ካንተ ይበልጣል 2002 ወይ ደግሞ ከሚሊኒየም ከመግባቱ ብቻ የሆነ እንደዚህ እንደ 10 ምናምን ዓመት ቢሆን ነው። በጣም ረጅም አይደለም። ስርዓቱ ጥንቃቄው ከባድ ስለሆነ ጥሩ አስተዳዳሪም ስላለ ነው ቦታው ጥሩ የሆነው። ከዛ አኳያ ነው። እና ብቻ ምንድነው ባለቤቱ የዛን ሰዓት የሰጠችው ቆንጫ ላይ አንጫጭፌ ምናምን ቁጭ አድርጌ እዛው ቡና ነበር አንዴ ቡና ግንድ እሷ ጋር ደገፍ ስል እንቅልፍ ወሰደኝ። በዛን ሰዓት ነው እንግዲህ አንድ ሴት በደመና ተጭና መጣ አንተ የኔ ልጅ ነህ እኔ ጋር ትቆያለህ ብላ መልእክት የነገረችኝ ማለት ነው። እና ያንን ህልም ሳይ ደነገጥኩኝ። አልተናገርኩም ለማንም። ሰጠዋትና ለሷ ወንጀራውን ወጥቼ ሄድኩ ወደ ከተማ። ግን ያቺ ሴት አንተ የኔ ነህ ብላኛለች። ሄድኩ ከሆነ ጊዜ በኋላ እንደው አቅበዝብዞኝ ድጋሚ መጣሁኝ። ስመጣ ባለቤቷን አገኘሁ። እሺ እንዴት ነው ምናምን ብሎ አለኝ። ሰላም ነው አለኝ። እንዲሁ ሲያየኝ ምናምን ያው ሰውነቴን ምናምን ታቱ ምናምን አለኝ። አይ ሰማዕቷ እንደው እንደ አይነት ወጣት የምትወጂው አንቺ ደግሞ ምናምን ብሎ አሰበ። መጨረሻ ላይ ጥሩ ነገር ያለ ይመስለኛል አለኝ። እሱ በዛን ሰዓት ለምን ሱባኤ አትይዝም አለኝ። ምንድነው ሱባኤ ያልኩት? ሱባኤ እኮ ያው እግዚአብሔር ያወራ የበለጠ መልእክት ነገር ሲለኝ
አይ እኔ አላቅም ምናምን ብያልኩት ለካ እሱ በዛን ሰዓት የሆነ የተነገረው ነገር ነበር። እንዴት ነው በዛን ሰዓት እንደ ሽምብራ ነገር ሲሰጠኝ በህልሙ አይቷልና ሱባኤ ነው ተብሎ ታሰበ። ኦኬ እሺ አልኩና እግዚአብሔርን ፍለጋ እንዳልኩ ነው። ምን ችግር አለ? እሺ መታዘዝ ትልቅ ነገር ስለሆነ ሱባኤ የገባው የዛን ሰዓት ሱባኤ መያዥ የለም። እዛ ዋሻ ማርያም የሚባል ይርጋለም ምናልባት ሄደህ ከሆነ ታውቀዋለህ። ትልቅ ቦታ ነው። እዛ ሱባኤ ያዝኩ። እዛ ሱባኤ ይዤ የእመቤታችንን ስዕል አድነው በልሜ ስስል ያየሁት እና ስዕሏን ስስል አየሁኝ። አንተ ታገር እንደማገለግላት ሰማቷን ነው የተነገረኝ በዛ ሰዓት። እና ስለዚህ እኔ ፍላጎቴም አልነበረም በስዕል ለመቀጠል ፍላጎት የለኝም። ኖርማሊ ስዕል አልስልም እኮ መቀጠል ስልክ ኦልሬዲ ስዕል ትስላለህ ተብለህ እሺ ብዬ አምኜ መቀጠል ፍላጎት የለኝ። እኔ በቃ የሆነ ከልጅነቴም ትልቁ ህልሜ ፊልም ውስጥ ነው ከታችኝ ብላት አይ ሰዓሊ ነው የምትሆነው ተባልኩኝ። እሱ ይደርሳል ተባልኩ። እሺ አልኩ፣ አመንኩ። እዛ ነገርኩት። ምን አያለ አይ ምንም ብቻ ስዕሏ ታወራኛለች። በስዕል እንደማገለግላት ሰማቷን ተነገረኝ። የሳልኩ ስዕል እመቤታችንን ነው አልኩት። እንግዲያው የስዕል ጸጋ ሰጥቷል በሱ የምታገለግለው አለ። እሺ ምን ላድርግ አልኩት። ቀለሞች ገዛዛ እዛ ሌሎች የነበሩ የብረት ቀለሞች ተገዙ። ስዕል መሳል ጀመርኩ ማለት ነው። የመጀመሪያ እመቤታችንን ስዕል ሳልኩኝ እንደ ጀማሪ ሰዓሊ፣ ከዛም ከፍ ያለ ሆኖ ተሰራ። ግን ምንድነው ኃይል ነበሩ። ኃይል ማለት ይሄ በፍቅር የተሰራ ታውቃለህ፣ የእግዚአብሔር ጸጋ የሚያድርበት ልጅ የጋገረው ምንድነው የሚባለው ቤተሰብ ያጠግም ይባላል። እንደዛ ሳይሆን እግዚአብሔር ልጅ የሞከረውን የሚያደንቅ አከበረው እግዚአብሔር። በቃ ያ ስዕል በጣም ተወደደ። አጋንንት ጠብ ይላል፣ ይረግፋል፣ ይወድቃል፣ ይለፈልፋል። እኔ በደንገጥ ጀመርኩ። ምን ተጀመረ ማለት ጀመርኩ። ምክንያቱም እኔ ዳንስ እየደነሰው እኔ ስወድቅ እንጂ ህብረት የተሰራው ሰው ሲወድቅ አይቼ አላቅም። በጣም ደነገጥኩኝ። የምሰራውን ስዕል መፍራት ጀመርኩኝ። ከዛ እንኳን የሳልኩት ሳይሆን ስኬች ያደረኩት ራሱ ሰዎችን ማስጨነቅ ጀመር። ገና ቀለም ያለበሰው ስዕል ማለት ነው። እኔ ሰዎች ሳይበድሉኝ አምተውኝ የነበሩ ሰዎች ሰላም አጥተው በተኛውበት አንኳኩተው መስገድ ጀመሩ። ይቅር በለኝ እያሉ ለስዕሉ ባለቤት የሚሰግዱት ለስዕሉ ሳይሆን ግን ይቅር በለኝ እንዴ። ምክንያቱም የዛን ሰዓት ሰማዕቷ ተናግራ ነው መጣ ነው የሚሉት። መጨረሻ ላይ ይሄ ነገር ምንድን ነው ወዴት እየሄደ ነው አልኩኝ። ነገሩ እየጠነከረ መጣ። አምላኬ አውራኝ ብቻ እያልኩ ጥያቄ ልክ እንደ ያዕቆብ ጥያቄ ያቀርባለሁ። ስጠኝ መልስ፣ ነገሩን ግልጽ አድርግልኝ ምናምን ማለት ጀመርኩኝ። እዛ እንዲህ እያለ ያው እግዚአብሔር የሰጠኝ ጸጋ ማደግ ጀመረ። ከአንዱ ስዕል ወደ አንዱ ስዕል። በቃ አንዳንዱ ስዕል በምስልበት ሰዓት በህፃናት ይከበብ ነበር። ስዕሎቹ ክብብ ያደረጉት ነበር ህፃናቶች። በህልሜ ነው ምልክ እንዲህ አይነት ነገሮች ነው ማየው። ህፃናት ብዙ ጊዜ ያው በቅዱሳኖች በመላእክትም ይመሰላሉ ይባላልና ሲደሰቱ ነው ማየው እንዲህ አይነት ነገር። ውጤት አላችሁ ስዕሎቹ ጠቅላላ። እኔ ግን አሁንም ቢሆን ከዚህ መውጣት ፈልጋለሁ። እረፍት አልፈለኩም ማለት ማረፍ አልፈለኩም። በእነዚህ አይነት መንፈስ ውስጥ ፍራቻ ነው ያደረብኝ። ጥሩ መንፈስ ነው ግን ፍራቻ አለ አይደለ ማለት ምመንን ሁሉ እየመሰለኝ የፈራው መጣ። አልፈልግም በቃ ያስፈራኛል። ምንና ገብቷል። የተከበረ ነገር ነው። የተመረጡ ሰዎች ናቸው የሚመኑት። እዚህ ጋር እናትና አባቴ ቤተሰቦች ያሳስቡኛል። የመጣሁበት ፍለጋ አላማዬ ያሳስበኛል። ስለዚህ በእኔ ሀሳብ በእኔ ፍላጎት ሳይሆን በእግዚአብሔር ፈቃድ ሁሉ ነገር የሚሆነው። ከዛ አንጻር ያ ጸጋ ባደገ ቁጥር ታምሮች በቀጠሉ ቁጥር ፍራቻ፣ ከዛም ፈተና፣ ብዙ ነገሮች መምጣት ጀመሩ ማለት ነው። ለምሳሌ የተማሩ ሰዎች አንተን ለማጥቃት ይነሳሉ። እንዴት እሱ ማን ነው አልተማረ እንደኛ አስተምር ሰብልህ ስታስተምር ትክክለኛውን መስመር ነው ሳስተምር ይደነግጣል። እንዴት ኬታ መጣው ትባላለህ። ቀደም ያልኩ ልጆችም እንደዚህ አይነት ስሜት የተሰማቸው ጓደኞች አሉ። የተመረቁ ናቸው ግን ይደነግጣሉ እንዴ ይላሉ። ምክንያቱም እናውቀዋለን እኮ አይነት ነገር አውቃለሁ። እኔ ተናቅኩ እንደሆነ አውቀዋለሁ። መናቄን ግን አምኜ መውደቄን አምኜ ነው እግዚአብሔርን የቀረብኩት። ምንም ዘር የሚዘራበት መልካም ፍሬ የሚፈራበት ጥሩ ልብ እንደሌለኝ አውቃለሁ። እንደ ማህሎንም ሰለማቅ ነው አውጣኝ ከዚህ ያልኩ መጠይቀው። አውጣኝ ባልኩ ቁጥር ደግሞ እሱ የበለጠ አይ እያለ ነው ያንን ጸጋ ለኔ የሚጨምረው ማለት ነውና የእግዚአብሔርን ቸርነቱ ፍቅሩን ቀምሼ ስላየሁት ዛሬ ድረስ ለኔ ከባድ ስሜት አለው።